እንጃ ምናልባት የዋህነቴን እንደሞኝ እየወሰድኩ ሊሆን ይችላል። ግን ደግሞ አሁን ታርቀናል። በቃ እንደዚህ አይነት ነገር ማውራት አልፈልግም። ግን ኤፍሬም አሁን ላይ አብርሃም እንዳለው በነገራችን ላይ ዝጋ ጀብድ እንደሰራ ሰው ይቺም ሄርሜላ የሰው ባል መንጠቅ ራሷን ትቆላለች እንደ ሞኝነት ምናምን ነገር። ሲጀመር ሩታ ጀግና ናት። ደግሞ አብረሽ ማለት ነው አታፍርም እንዴ? ምንም ነገር አያስፈልግም። ሄርሜላ የሴት ጓደኛ የላት ምናምን ነገር። አንተ ወንድ ነህ እንዴ? ነገር አቀባይ የሆንከው ለምንድን ነው? ለምን ነገር አቀባይ አመላላሽ ሆንክ? በጣም ነው የምትደብሩት። በነገራችሁ ላይ ሩታ ደግሞ ከልቧ አይደለም ይቅርታ ምናምን እንደዚህ። አንድ ግን መዘንጋት የሌለባችሁ ነገር ሩታ የተጎዳች ሴት ናት ምናምን ነገር። ከእናንተ ጋር መቼም ቢሆን ደስተኛ ሆና እንደማትቀጥል እንደገና ደግሞ መቼም ቢሆን ፒስ ከልቧ እንደማትፈጥር መቼም ቢሆን ይሄንን እርግጠኛ መሆን አለባችሁ። አብርሽ ደግሞ አንድ ቀን ስታለቅስ እናያለን። ሄርሜላም እንደዚህ ስትንፏቀቅ እናያለን። አብርሽ ትቶሽ ዛሬ እንደዚህ ውጥር ባቲ ውጥር ተሸክሚሽ አኖርሽ ነበር ብሏል ዘፈኑ። ከዛ አንቺ ያን ጊዜ ዘፈን ላንቺ ይዘፈንልሻል። ሴት ጓደኛ የላትም አያስፈልጋትም። ተው እንጂ ልስቅ ነበረ ግን ምናችሁም አያስቅም።